ነገ ኢድ ነው አይደል? ታዲያ እኛ እንደ ሴቶች ማመር እንፈልጋለን። ስለዚህ አንድ ነገር ላሳያችሁ ፈለኩኝ። መጀመሪያ አላህ የዒባዳችንን ይቀበለን። የዛሬው ቀን የተለየ ቀን ነው። በደንብ በዱዓ መበርታት አለባችሁ። በደንብ ዱዓ ማድረግ አለባችሁ። ምክንያቱም አላህ ከፈጠራቸው ከ360 ቀናቶች እንደዚች አይነት ቀን አላህ ያወደሳትና ዱዓውን የሚቀበልበት ቀን ስለሌለ እባካችሁን በዚክርና በዱዓ በርቱ። እናንተ እንዲሆንላችሁ የምትፈልጉ ነገር ያልሆነላችሁ እህቶች ወንድሞቼ ዱዓ አድርጉ። ዛሬ ግን እኔ ላሳያችሁ የፈለኩኝ አንድ ክሬም ላሳያችሁ። ነገ በዓል ነው አይደል? ፍክት እንድንል ማለት ነው። ራሴ የምጠቀመው ነው። አንድ ነገር ቃል ገባላችኋለሁ። በዚህ ዩቲዩብ አካውንቴ ላይ የምሰራቸው የፊት ቅባትም ይሁን የፀጉር ቅባት በደንብ ነው የሚጠቅማችሁ። ደግሞ ባይጠቅማችሁ ደግሞ አይጎዳችሁ። ምክንያቱም ቆዳችሁ ላይ ምንም አይነት ኢፌክት የለውም። እኔ የምሰራው ማለት ነው። እኔ ኮልጌት ምናምን አሲድ ያላቸውን ነገራቶች አልጠቀምም። ምክንያቱም ኢፌክት እንዳለው አውቃለሁ። ስለዛ ሌላ ጊዜ አወራችኋለሁ። ዛሬ ግን ማሳያችሁ ቤታችሁ ውስጥ አዘጋጅታችሁ ተቀብታችሁ ከዛ ጠዋት ደግሞ ፍክት ፊታችንን የሚያደርግ ሬሜዲ ነው። ሌላም ጊዜ መጠቀም ትችላላችሁ። የሚያስፈልገን እርድ ራስ ያስፈጨው እርድ አለ እና ኮርን ስታርች አሊያም ደግሞ የበቆሎ ዱቄት፣ እንደዛውም ደግሞ ይሄ የብርቱካን ልጣጭ ዱቄት። ብርቱካን እንበላለን አይደል? ልጣጩን እናደርቀዋለን፣ ከዛ ነው እንፈጨዋለን። እነዚህን ሶስቱን ነው የምጠቀመው። ሌላ ነገር ደግሞ ወተት አለኝ። እነዚህ ሶስቱን አንድ ላይ አድርገን እንጠቀማለን ማለት ነው። እና ይህን ቪዲዮ ቀድሜ በኦሮምኛ ስለሰራሁት እኔ ኦልሬዲ አንድ ላይ አድርጌዋለሁ። ሩዝ አይደለም እርድ አንድ ማንኪያ ነው የተጠቀምኩኝ። ይሄንን ግማሽ ማንኪያ የብርቱካን ልጣጭ ዱቄትም ማለት ነው። ይሄንን ኮርን ስታርችንም ደግሞ ግማሽ ማንኪያ፣ ከዛ ወተት አደረኩበት። ከዛ አንድ ላይ መቀላቀል ነው ማለት ነው። ክሬሙ ያው ስለማይመቸኝ ነው እዚህ ጋር ተቀብቼ ማላሳያችሁ፣ ደስ አይልም። ለዛ ነው። ስለዚህ እጅ ላይ ያው እዚህ ላይ ተሞክሩታላችሁ። የትኛውንም አይነት ክሬም ስትቀቡ መጀመሪያ እጃችሁ ላይ ሞክሩ። ምንም አይነት ፊሊንግ ማይኖረው ከሆነ እንትን የለባችሁም ማለት ነው። የዛ ነገር አላርጂክ የለባችሁም፣ እናንተን አይጎዳችሁም ማለት ነው። ይሄንን ክሬም ተጠቀሙት። ፊታችሁ ላይ አድርጋችሁ እንዲራ ስትሰሩ ምናምን ሊሆን ይችላል። ምንም አይነት ኢፌክት የለውም። ትቀቡታላችሁ፣ ከዛን ትታጠቡታላችሁ። ስትታጠቡ ግን በውሃ ታጠቡ፣ በሳሙና ሳይሆን በውሃ ታጠቡ። ከዛን እሱም በውሃ ከታጠባችሁ በኋላ ካገኛችሁ ዱቄት እንትን ብትቀቡ አሪፍ ነው። እንቁላል ብጫ ፓርቱ ማለት ነው። ካላገኛችሁም ሶኬ ችግር የለውም። ሰላም አለይኩም ወራህመቱላህ